ጀመረ። ከዛ አባቴ ደግሞ የነሳ አባቴ አንቺ ጎበዝ ሰራተኛ ነሽ ተይው ምናምን ማለት ጀመሩ። ተይው በቃ ምናምን። በዚህ ማለት ግን ቤተሰቦቼ እናቶቼ በቃ እናቴ በተለይ በጣም አስጠልተኛለች። ምክንያቱም ነይ ዲቃላሽን ብር ካላኩላት ነይ ዲቃላሽን ወሰጅ ነበር የምትለኝ ነበር። ከዛ በቃ እንደዚህ ነው እንዴ ምናምን ብዬ ወንድሞቼ ሁሉ በቃ አስጠልተውኛል ምናምን። ደግሞ ታላቅ ወንድሜ የታናሽ አለ ቤቱን እኛ ካልተካፈልን አለ ቁም ያሰርቻለሁ ብሎ የሰራሁትን ቤት በመሃል ካልተካፈልን ወይ ልጅ ይሽለዋለሁ ወይ ደግሞ ቦታውን ካላካፈልሽ ምናምን አለ። በቃ በሱ ምክንያት ብቻ ቤተሰብ የሚባል አስጠላኝ። ከዛ ለራሴ ህይወት መኖር ጀመርኩኝ። እንደዛ እየሰራሁኝ ስጠይቀው እሺ በቃ ምናምን ብሎ 30 ሺህ ብር ብቻ ሰጠኝ። የቃውን ግምት ብቻ 30 ሺህ ብር ሰጠኝ። ባጃጁን ተይልኝ ምናምን ብሎ እግሬ ላይ ወድቆ ምናምን ለመነኝ። ከዛ ባጃጁን ተውኩለት። ከዛም በኋላ ተውኩለትኝ ከእህቴ ጋር ምን ይፈጠር ማውቀው ነገር የለም። እየሰራሁኝ አሁንም እጀሬ ብዙ ብር ያስኩኝ እግዚአብሔር ይመስገን። ወደሱ ብቻ ለኔ ብዙ ነው 300 ሺህ ብር ያስኩኝ በአንድ አመት ከምናምን ውስጥ ያስኩኝ። በቃ ተርፍ ስራ ሰራለሁ፣ ኦቨርታይም ሰራለሁ። ከዛ ድሮ ማቃቸው ሰው ቤት የሚሰሩት የነበሩ ደግሞ ስሰራ ድግስ ምናምን ክርስትና ምናምን ሲኖር ይጠሩኝና ያሰሩኛል። ላኩሽ ላዛኛዬን በጣም ይወዱታል። ላዛኛም ያሰሩኛል ምናምን ነገር ደሮ አርስቶ ምናምን ያሰሩኛል። ከዛም በኋላ እንደዛ ያልኩኝ በቃ አጠራቀምኩኝ ወደ 300 ሺህ ብር። ከዛ በቃ አገሬ ሄጄ ስራ የራሴን ስራ ልጀምራልና ወደ ባህር ዳር ሄድኩኝ። ከዛ ለ2 አመት ያክል እናቴ ጋር አልሄድኩም። ሄድኩኝና ስሄድ በጣም ብዙ ነገሮች ብልሽት ብለው አገኘኋቸው። እናቴ ጋር ብዙ ነገሮች ብድር ውስጥ ገብታ ምናምን እኔ መላክ አቁሜያለሁኝ እንዳልኩሽ በቃ ጥላቻ አድሯን እንትኔ ውስጥ ለራሴ ካልኩን ወይ እንደዛ ሰወድቅ ስታመም እንደዛ ይጠሉኝን ምናምን ብዬ ለማንም አልልክም፣ አልደዋወልም። ይሄን ልጅ እንኳን የት ነው አልልም፣ ለልጅ እንኳን አልልክም። ከዛ ቦታውን ሽጭ ከፈለግሽ አልኳት። ቦታውን እንትን ነይ ዲቃላሽን ወሰጅ ብር ካላክሽልኝ ነይ እንትን ዲቃላሽን ወሰጅ ምናምን ስትለኝ እዛም በኋላ ከፍት ምናምን ነገር እሱን ከፍተሽ ይጭላታለሁ ወይ ቦታውን ሽጭ ውላታለሁ ምናምን ነገር እኔ ሌላ ነገ ሰርቼ ሌላ ቦታ እንሰራለሁ ምናምን እላታለሁ። በዛ አስፈራራት። እዛም ቦታውንማ አልሸጠውም ትልና እንደገና በቃ 2 አመት ሙሉ ታገሰች ዝም አለች። ከዛ ስሄድ ባህር ዳር ሄጄ ልሰራ እንትን ስል በጣም ብዙ ነገሮች ተበለሻሽተው አገኘኋቸው። ያን አጎቴ ደግሞ ነፍሱን ይማረው ስለው የነበረው ሰው ገሎ ከዛም በኋላ እንደገና ደግሞ የኔ ቤተሰቦች ደግሞ ያንን የገደለውን ሰው ገድለው ምናምን ደም ውስጥ ገብተዋል። ማይሆን በቃ ምን ልበልሽ ውጭ ነው የሚያድሩት ምናምን ወንዶቹ። ከዛ እንዳለ አጎቶች ብዙ አጎቶች አሉ፣ ወንድሞች አላት። የእናቴ አባቷ ብዙ ቦታ ነው የወለደው። የእናቴ አባት ዝነኛ ነበር። የአባቴ ቤተሰቦች ናቸው እንጂ ደሃ የነበሩት የእናቴ እንዳልኩሽ እነዛ የሚጠሉን የነበሩት ማለት ነው። እነሱ ደህና ናቸው ለኛ ባይሰጡንም ማለት ነው። እና ብዙ ቦታ ነው የወለደው። 3-4 ሚስት ነው የወለደውና ብዙ ልጅ አለው። ከዛም ነው የወለደ። ከዛ እንደገና ያንን የገደሉትን የአጎቴን የገደሉትን ሄደው ገደሉ የኔ ቤተሰቦች ማለት ነው። ከዛ በዛ ምክንያት እነዛ ደግሞ የኔን ቤተሰቦች መፈለግ ጀመሩ። ወንዶቹ በአጠቃላይ እንትን አያድሩም፣ ቤት ውስጥ አያድሩም። እና እኔ በሄድኩበት ሰዓት ተሎ ግቢ ምናምን ተብለሽ በቃ ሽንትሽን ለመሽናት እየተንቀጠቀስሽ ልብስሽ ሁሉ ልትሸኙ ትችያለሽ፣ በፍርሃት ማለት ነው። ይሰማን አለው? አዎ አለሽ። እየተሰማን ነው፣ በደንብ ይሰማል። አብያለሁ ወይስ የለውም? አለሽ፣ ትሰሚያለሽ፣ በደንብ እየሰማንሽ ነው። እሺ። ከዛም በኋላ እንደዛው ሁኜ በቃ የነሱን ጥይት ግዥልን ይሉኛል ምናምን እንደዚህ አሁንኛ ኮንትራት ውስጥ ገባን ምናምን ስራ ልጀምር የሄድኩት እንዳለ ብሬን አበላሸው ጨረስኩት። የእናቴን ዕዳ ከፈልኩ ምናምን ነገር ያን 300 ሺህ ብር ማለት ነው ከፍዬ በቃ ጨራርስኩና ባዶ እጄን ሆንኩኝ። እግዚአብሔር አንድ ወር እዛ ተቀምጬ ነው በቃ ባዶ እጄን ሆንኩኝ። በአንድ ወር ውስጥ ብር ስታስቀምጪ የሚቀመጣል ስታጠፊው የሚጣፋ። ከዛም በኋላ ወደ አዲስ አበባ መጣውና በቃ እንደውም እዚህ በኋላ ለምን አረብ ሀገር አልሄድም ምናምን ብዬ ወደ አረብ ሀገር ፓስፖርት ምናምን ጀመርኩኝ። ግን ከቤተሰቦች ጋር በዛም ብር ያጠራቀምሽው አመት ጨረስኩት። ለነሱ ጥይት
ይሉኛል ወንዶቹ እንዳልኩሽ ውጭ ነው የሚያድሩት አይደለ ብዬሻለሁ ጥይታችን ባዶ ነው ይላሉ በቃ የማይሉት ነገር የለም ደመኛ ስለሆኑ እነሱ አያርሱም አጎቶች ምናምን አያርሱም ጭራሽ ቤት አያድሩም አያርሱም ማርያምን በጣም ከባድ ነው አሁን ግን እግዚአብሔር ይመስገን ታርቀዋል ከዛ እንደዛ አድርጌ ብሬን ጭርስ አድርጌ ብሬን ባዶ ሲሆን እናቴ ፊቷ ተቀየረ እንዴት አገኘሽው ልጅሽስ የዛኔ እንዴት አገኘሽው ልጄ ደህና ነው ጎርምሶ ነው ያገኘሁት እግዚአብሔር ይመስገን ልጄ ደህና ነው ከዛ ልጅን ላልውሰድህ በማል ግን ልውሰድህ ለው ነበር ልጅን በማል ልውሰድህ ስለው እምቢ አለኝ በቃ ለኔ ጥሩ እንትን የለውም ሲያሳድጉት እንደዚህ አርጋ ተታፍጥላ ሄዳ ምናምን ነው የሚሉት እና እናቴን ነው እንጂ እናቴ የሚል እኔን እናቴ አይለኝም አሁን ድረስ እናቴ አይለኝም እና ልውሰድ እንኳን ስለው የሆነ ነገር እንኳን ስለው አንቺ ምን አገባሽ ምናምን ነው የሚለኝ እሷ ናት እናቴ ምናምን ነው የሚለው ከዛም በኋላ በቃ ምንም ለኔ ጥሩ አመለካከት የለውም አሁንም እናቴ አይለኝም ስለውለት ራሱ እንዴት ነሽ እህቴ ምናምን ነው የሚለኝ ከዛም በኋላ ያ 300 ሺህ ብር አለቀ እጄ በቃ አንዱ እንደዚህ እህል ገዛበት ይለኛል አንዱ በቃ ባዶ ናቸው አልኩሽ በቃ ባዶ ናቸው በዛ በደም ስለገቡ አያርሱም አይሰሩም በቃ መደበቅ ብቻ ነው ወንዶቹ እየተደባበቁ ምናምን ነው የሚኖሩት ከዛ ያን 300 ሺህ ብር ጨርስ አደረኩኝ እግዚአብሔርም ያንን ብር ሲጨርስ ባዶ ሲሆን እናቴ ተቀየረች ማርያምን ቀይራለችብኝ ሀብዬ ሁሉም ሰው ተቀየረ ከዛ ብር የለሽም እስኪ አንድ 2-3 ጥይት ልገዛ ይሉኛል አጎቶቼ እስኪ አምጪ ቀፎ ባዶ ቀፎ እኮ ነው ተሸክመን ያለ ነው ምናምን ይሉኛል እዛም ባላረ የለኝ ይው ጨረስኩ እኮ ምናምን ስላችሁ እግዚአብሔር ሌላ አንቺ ብኩል ከጓደኞችሽ እንትን ብለሽ አንቺ ጓደኞች አሁን የት ደርሰው ምናምን ይገሩን እንትን ማለት ጀመሩ እዛም ባለው ከዚህ በኋላ ምናምን አልኩኝና መጥቼ እዛው ስራዬን ቀጠሉ ሌላ ስራ ገባሁኝና እዛ ስራ ገብቼ በርገር ቤት ገባሁኝና ፓስፖርቴን አስቸኳይ ፓስፖርት አወጣሁኝ አስቸኳይ ፓስፖርቴን አውጥቼ ወደ ሳውዲ ሄድኩኝ የሳውዲው ደግሞ እንትን ላይ ሳይሳካልኝ ሳይሆን እግሬ ላይ ድንጋይ ወደቀብኝ ሽንት ቤት እየተሰራ ነበር እግሬ ላይ ወድቆ በጣም ስቃይ ውስጥ ነበር አሳፈሩኝ መጥቼ እንደገና አዲስ አበባ ድኜ ወደ ዱባይ መጣሁ ማለት ነው አሁን ዱባይ ነው ያለሁት 2 አመቴን ጨርሻለሁ አንድ ብር ልኬ አላቀም ብሬም እጄ ላይ ነው ያለው እና ምንድነው አሁን እዚህ ላይ እኔ እንድትመክሩኝ የምፈልገው ነገር ሀቡዬ ያመኛል ምንድነው የሚያምሽ ብትይኝ ግን አላቀው ለቤተሰቦቼ በጣም ትልቅ ጥላቻ አለብኝ ገብቶሻና ያ ወንድሜ አልነገርኳቸውም እንጂ በመሃል ቦታውን አካፊ ምናምን ያለኝ እሱ የግድያ ሙከራ አድርጎብኝ ነበር ምናምን ነገር በዛ እህቴ አለች ትዳሬን ያፈረሰችው እና ያመኛል ምንሽን ነው የሚያምሽ ብትይኝ አላቀውም ሀብዬ ለቤተሰቦቼ በጣም ትልቅ በቃ ጥላቻ አለብኝ ግን እናቴ ስለሆነች እናቴን አወራታለሁ አልተውኳትም አወራቸዋለሁ ግን አላምናቸውም ሲደውሉልኝ ራሱ በቃ ምን ልበልሽ ጸበይ የሚነሳሽ ሰው አለ በቃ ጓደኛዬ ብቻ ናት እንጂ ያለችው በማሊ ማንንም ሰው ጋር መግባባት አልቻልኩም ጸበያ ምችለው ቻይ የነበርኩት ልጅ አሁን ምንም ነገር ሲናገሩኝ በቃ አልችልም ቶሎ ነው የምናደደው ቶሎ በሳጫለው በቃ ምን ልበልሽ አብዬ አሁን ብሬ እጄ ላይ ነው ያለው በይ 2 አመት ሙሉ የሰራሁት አንድ ብር አላጠፋው እጄ ላይ ነው ያለው ግን የሆነ ነገር እንኳን ልኬ የሆነ ነገር እንኳን እንዲደረግልኝ ላምናቸው አልቻልኩም ምን ማድረግ እችላለሁ ይሄን ነው እንድትመክሩኝ የፈለኩትኝ እኔ በጣም ያመኛል ግን ምንሽን ነው የሚያምሽ ብትይኝ አላቀውም ዝም ብሎ ውስጥሽን የሚያምሻላ ላልቀስ ብትይ አልቀሰሽ የማይወጣልሽ ለማን ልንገረው ብትይ ለማንም መንገር አልችልም አልነግርም ለማንም በዛ ደግሞ እህቴ ታላቅ እህቴ ትዳር ይዛ ምናምን ያልኩሽ ደግሞ እሷ 4 ልጆችን ወልዳ ተለያይታ እናቴ ጋራ እናቴ በጣም ልክ እኔ እንደምታሰቃየው እንደነበረ እየተሰቃየች ነው ያለችው ዲቃላሽን ሰብስበሽ ምናምን እየተባለች በቃ የሷም ጭንቀት አለብኝ ታላቅ እህቴን ደግሞ ወዳታለሁ በቃ የምወደው ሰው ቢኖር ታላቅ እህቴ ናት ለኔም የምታዝንልኝ ትንሽ እሷ ናት ምናምን ነገር እና ምን ልበልሽ አብዬ የት ብሄድ ይሻለኝ ይሆን ትግስቴ የድሮ ትግስቴ እንዲመለስ እፈልጋለሁ ከሰው ጋር ተግባብቼ ሰውን ቢያንስ ትንሽ እንኳን አሁን ራስ ወዳድ ታውቂያለሽ በቃ የመጨረሻ ራስ ወዳድ ብለሽ እንትን የምትይው ሰው በቃ እንብላ እንኳን ማለት አስጠለኝ
በቃ ሰው ወይ ሰው ደግሞ ምናምን ነው የምለው ማለት ነው። እና ምን ማድረግ እችላለሁ? እስኪ ሀቡዬ አይሰማሽም? አቡ ይሰማኛል። ሚውት ውስጥ አካርጎብኝ ነው እንትን ከደረሰብሽ ነገር አንጻር አሁን ላይ ሰው ቢያስጠላሽ ኖርማል ነው። ብዙ ነገር ደርሶብሻል። ብርሽን 2 ዓመት አለመላክሽን አደንቅሻለሁ ጎበዝ። ብር ሲኖርሽም ሳይኖርሽም አይተሽዋል። ሲኖርሽ እንዴት ሁሉም እንደሚወድሽ እንዳለቃ እንደሚያይሽ እና ስታጭ እንዴት እንደቆሻሻ ሁሉም እንደሚያይሽ አይተሻል አይደል? ስለዚህ የሰው ልጅ ከደረሰበት ነገር ካልተማረ ከብት ነው። አንድ እንቅፋት የሰው ልጅ ሊመታ የሚገባ አንዴ ነው። ቤተሰብሽን ውደጂ፣ ማመን ግን ግዴታ አይደለም። ማንንም ማመን አይጠበቅብሽም። ፈጣሪሽን ብቻ እመኚ። ማመን ፈጣሪ ነው። ሰዎችን ከወደድናቸው አነሳቸው እንደገና ማመን ለምን ያስፈልጋል? ውደጃቸው። ጀስት ዘሮችሽ፣ ደሞችሽ፣ ስጋዎችሽ ስለሆኑ ውደጃቸው። ማመን ግን ግዴታ አይደለም። ማመን አይጠበቅብሽም። ማንም አይታመንም ከፈጣሪ ውጭ። አው ልክ ነሽ። እዚህ ላይ ምን መሰለሽ፣ አሁን ከሆነ ጊዜ አንድ ቀን እንኳን ደውዬላቸው በጣም ጨቅጭቀውኝ ደውዬላቸው ትንሹ ወንድሜ አለ አሁን ኦልሬዲ ወደ 20 ዓመት ሆኖታል። እሱ እየተማረ ነው፣ ባህር ዳር ነው የሚማረው እና የሆነ ሰዓት ላይ ብር ላኪልኝ ምናምን ስለኝ እዚህ ሀዲያ ምናምን ይሰጠናል። ከደሞዜ ላይ ነክቼ አላውቅም። ከሀዲያ ላይ የተወሰነ ልክለታለሁ። ከዛ ስልክለትና ከሆነ ጊዜ በኋላ ይጠፋል፣ ብሩን ሲያገኝ ማለት ነው። እና ደግሞ ሳወራ ከነሱ ጋር ልክ አላወራም። በቃ ምን ልበልሽ፣ ከሁሉም እህቶች ወንድሞቼ ጋር ተጣላሁኝ። ይደውሉልኝና ግን ደውለውልኝ በስነ ስርዓት አላወራቸውም። በቃ ምን ጭቅጭቅ ነው የማደርጋቸው። በቃ ጸበይ የሚነሳው ሰው አለ አይደል? የድሮ ቁስልሽ እኮ ነው። ቁስልሽ ትዝ እያልሽ ነው። አልዳንሽም ማለት እኮ ነው። አሁን አንቺ ቴራፒ ያስፈልግሻል። ኢትዮጵያ ስትገቢ ሳይካትሪስቶች አሉ፣ እነዚህ ሳይኮሎጂዎች አሉ፣ የስነ ልቦና ሐኪሞች አሉ። ገባሽ? የስነ ልቦና ሐኪም ጋር ሄደሽ ቴራፒ መውሰድ አለብሽ። ቀስ እያልሽ ትድኛለሽ። አንደኛ። ሁለተኛ ደግሞ አንቺ ሃይማኖተኛ ነሽ። ከፈለሽ በጸበልም ሃይማኖትም ጋር ቤተክርስቲያን እየተመላለሽም ሃይማኖቴ እንደ ድሮ አይደለም። እነዛ ሁሉ ችግሮች ከደረሱብኝ በኋላ ይሄንን በማለት እንትን አላልኩም እንጂ ቀንሻለሁ። አንተ ከፈጣሪ ጋር ሁሉ ጸብ ገብቻለሁ። እኔ አጠር ለማድረግ ነው ነገሮችን እንትን ያልኩት እንጂ ከፈጣሪ ጋር ራሱ አንተ ለኔ ሁሌም እንደዚህ ነው ምናምን እያልኩኝ ከፈጣሪ ጋር ሰላድኖ እስከ መዕደድ ስሎች ሁሉ እስከ መዕደድ ምናምን ብዙ ነገር ደርሻለሁ። ኢቨን ያ ጸሎት የማደርገው በየሰዓቶቹ ጠብቄ ጸሎት የማደርገው የምሰግደው ምናምን ነገር ራሱ ቀርቷል። አሁን ጸሎት እንኳን እጾማለሁ ግን ስግደት ጸሎቴ ምናምን ሁሉ ቀርቷል። በቃ ሃይማኖቴ ቀዝቅዟል፣ ወርዷል። ያ ስጋው ደግሞ መቀበል ትቻለሁ መቁረቤ ምናምን ነገር በቃ እኔ ከጸለይኩ እና አሁን ምንድነው ስናገር ይከፋሽ የሚያነጫነጭሽ ከቤተሰቦች ጋር የሚያባላሽ ይህን ስለተውሽ ነው፣ ከሃይማኖትሽ ስለወጣሽ ነው። ስለዚህ ወደ ፈጣሪሽ ተመለሽ። አንደኛ። ሁለተኛ ከምንም በላይ መሸሸጊያ መጽናኛ ፈጣሪ ነው። ገባሽ? አንቺ ላይ የደረሰው ነገር ማንም ሰው ቢፈርድብሽ ማንም ምንም ቢል ማንንም እንዳሰሚ። አንቺ ላይ የደረሰው ነገር ቢደርስባቸው አንድ ሰው በእህቱ ትዳሩን ቢቀማ ባሏን በእህቷ በእናቷ ልጅ ብትቀማ አንድ ሴት እሷ አትሆንም። አብዳ አማኔ ልትገባም ትችላለች። ለምን? በሁለት ስለት ነው የተወጋችው፣ ከእህት እና ከባል። ባልሽ ከባዳ ጋር ከማታውቂያት ሰው ጋር ሲማግጥ ያለው ስሜትና በገዛ እህትሽ ከእናትሽ ልጅ ጋር ሲማግጥ ያለው ስሜት ህመም አንድ አይደለም። ገባሽ? ስለዚህ አንቺ ላይ የደረሰው ነገር ማንም ላይ ቢደርስ ያ ሰው ይቋቋመዋል ወይ ነው። አንቺ ከልጅነትሽ ጀምሮ እያየሽ ያደግሽው መከራ በጣም ከባድ ነው። ብዙ ነገር ነው ያየሽው እና ደግሞ በዛ ላይ ከአንዱ ቁስል ሳትድኝ አንዱ ተደራረበብሽ። ስለዚህ ቴራፒ ያስፈልግሻል። እዚሁ ሆኜ መጀመር አልችልም። እዚሁ ሆኜ አሁን ቴራፒ ያልሽው እዚሁ ሆኜ፣ ምክንያቱም ከሁሉም ሰው ጋር ነው ጸበይ እየነሳኝ ማርያምን። እኔ በጣም የተረጋጋው ሰው ነበር፣ ግን እኔ አሁን ውስጤ ሳይቆጣ ግን ፊትሽ የተቆጣ አሁን እዚህ 7 ሆነን ነው የምንሰራው። ለምንድን ነው ተቆጥተሽ የምትናገሪው ምናምን ነው የሚሉኝ ማርያምን። በቃ ጸበይ ልስትን የውስጥሽ ቁስል ነው። የሰው ልጅ ፊቱ ላይ የሚቆጣው የሚነጫነጨው አውሬ የሚያደርገው የውስጡ ቁስል ነው። ውስጥሽ መታከምና መዳን አለብሽ።
ቆይ በመጀመሪያ ደረጃ እህትሽ የት ደረሰች? ተጋቡ ከባልሽ ጋር? አላውቅም። ባለፈው ጊዜ ደውላ እናቴ ደውላ ብር አበድሪያትና ስራ ትጀምር ምናምን አለችኝ። ትደውልልኝና ፓስፖርት ታውጣና አልኳት። ፓስፖርት ታውጣና እዚህ የኔ ሰዎች ጥሩ ናቸው ይወዱኛል፣ ሴትዮ ትወደኛለች እና ላስጨርስላትና መጣ መስራት ከፈለግሽ ግን ትስራ አልኳት። አንቺ መቼም ሰው አትሆኝም። ዝም ብዬ አንቺ ላይ እኔ እንትኔን አላባክንም፣ ኢነርጂን አላባክንም። ውድ ነው እኔ ኢነርጂ። አንቺ መቼም ሰው አትሆኝም። ልንገርሻ አትሆኝም። ትዳርሽን ያፈረሰችው እህትሽን ፓስፖርት አውጥታ አረብ ሀገር ልታመጫት ነው? ምንድን ነው ይናል ክብረ ቢስ መሆን? ይናል ራስን መጥላት፣ እንደዚህ ክብርን ማጣት ምንድን ነው? ምን ጉድ ነው? ይቅርታም እኮ ልክ አለው። አንድ ሰው ይቅርቲውና መንገድን ቀጥ ትይዋለሽ። ለራስሽ የምታከብሪ ከሆነ ለራስሽ ክብር ካለሽ ይቅርታ ታደርጊለትና ከዚህ በኋላ ላይ ካልፈልግም ግን ይቅር ብዬሻለሁ በቃ። አዎ ግን እናቴ ለመነች፣ አለቀሰች። ማርያምን አቋም የለሽማ። አቋም ስለሌለሽ ነው። ቤተሰቦችሽን አንቺ አታስቀይሚያቸው። አንቺ ካፍሽ ክፉ ቃል አይውጣ እንጂ ገንዘብ ራሱ ሲጠይቁሽ የለኝም በቃ ስለሌለኝ የማትፈልጉኝ ከሆነ ይመቻችሁ። በቃ ገንዘብ ስለሌለሽ አንፈልግሽም ካልሽ አመሰግናለሁ ብለሽ በሰላም በክብር ትለያያለሽ። አለቀ። ሁልጊዜ እየቦጣቦጡሽ ጭራሽ ለእናትሽ እሺ 9 ወር አርግዛ አመጣ ወልዳሽ ካልሽም አልፋ ልጅሽን እያሳደገች ስለሆነ ምንም ነገር አድርጊላት። እንዴት ነው? እኔ በጣም ነው የምታስጠሉኝ እንደዚህ አይነት ሰዎች። እውነት ማለት ራስን መካድ፣ ሰዎች እንዲወዷችሁ ብላችሁ በሰዎች በቤተሰቦች ዘንድ ተቀባይነት እንዲኖርሽ ብለሽ ትዳርሽን የፈረሰች ከባልሽ ጋር የማገጠች እህትሽን ፓስፖርት አውጥታ አረብ ሀገር ልታመጫት። አንቺ መልአክ ነሽ። መልአክ ራሱ ይህንን አያደርግም። አይገርምሽም? በጣም ነው የምጠየፈው እንደዚህ አይነት ነገር። አስመሳይም ትመስሉኛላችሁ እንደዚህ አይነት ሰዎች። ለምን አስመሳይ እንደምትመስሉኝ ተገኝሽ። በጣም የሚያም ነገር ሆን በጣም ከባድ ነገር ተደርጎባችሁ ሰውየው ማቅጦ ምን ብሎ ቤትሽን እንትን ብሎ ባጃጁን ታይልኝ ብሎ አልቅሶ ሲለምንሽ ተውሽለት። ለምን እንዲወድሽ በሰዎች ዘንድ ጥሩ ሰው እንድትባይ ወዱኝ ሀቡዬ ይቅርታ ብሎኝ ለምኖኝ እምቢ ብዬ ነው የቀረው። ማርያምን አድራሻ ሁሉ ነው የቀየርኩበት። በጣም ለምኖኝ ነበር። ከዛም በኋላ ባጃጁን ይፈልገኝ ነው። ባጃጁን ወስደሽ ለምን ለአንድ ምስኪን አንቺ ሀብታም ኮች ባጃጁን ወስደሽ ለምን ለአንድ ምስኪን አትሰጪው? ወንድ አምላኪ ካልሆንሽ አይደለ አባ እኔ እዚህ ጋር የነሳ አባቴ ራሱ ልጅ አንቺ ትሻያለሽ ተይለት በቃ ስለ ሃይማኖት አያገባኝም። አንቺ ካላመንሽበት ማንም አባቱ አንቺን ማስገደድ አይችልም። አንቺ እሱ ያደረገሽን ነገር ታውቂያለሽ። እንደዚህ በድሉሽ ለንብረት አልቅሱ ሲለምንሽ እንደውም ያንን ንብረት አንስተሽ አይኑ እያየ ወይ ማቃጠል ወይ ወስድሽ ለሌላ ምስኪን እንዲሰራበት መጽዋት ሰደቃ መስጠት ነው የሚሻለው። ገባሽ? ይህ ኦቨር በደል ለበደሏችሁ ሰዎች ጉለታ መዋል ርካሽነት ነው፣ ራስን መካድ ነው፣ አስመሳይነት ነው። ይቅር ማለት ኦኬ ይቅር በይ፣ ይቅር ብዬሃለሁ፣ በቃ ከአይምሮ ወጥተሃል፣ ከልቤ አውጥቼ ጥዬሃለሁ፣ ውስጤ ቦታ የለህም። ይቅርታ ካላልኩት ውስጤ ይቀመጣል። ያሰ ግን እንደዚህ አይነት ኦቨር በደል የበደለኝን ሰው ደግሜ ማድረግ ማለት ራሴን እንደ ካሃዲ ራሴን እንደ ካድኩ ነው ቆጥረው ማለት ትዳር የሚያህል ነገር ከኔ ወንድ በልጦባት ከእናቷ ልጅ ከባሌ ጋር ማግጣ ባሌን ካኮበለች አለቀ በቃ። መረጠችው እኮ ባዶውን መረጠች ከኔ ከስጋዋ ከእናቷ ልጅ። ደግሜ አይኗና ላይ ይቅርታ አደርግላታለሁ ከውስጥ ያወጣ ተገናኝተን አናውቅም ጭራሽ። ግን እናቴ አለቀሰች። ብር አበድረኝ እያለች ነው ስትለኝ በጣም አበድኩባት፣ ጮህባት። ለአንቺ ያልሰጠውሽን እንዴት ነው ለእሷ የምሰጣት ምናምን ብዬ በጣም እንትን አልኩባት እና ከዛም በኋላ ልጄ እንትን ውስጥ ናት ምናምን ስትለኝ እሺ ፓስፖርቷን ታውጣ ትጨርስና እኔ ሰው አናግርላታለሁኝ መዳሜ ጠይቄ ሰው አናግርላታለሁ ምናምን ስላትኝ ከዛም በኋላ እስኪ እነግራታለሁ ምናምን አለችኝ። ከዛም በኋላ እኔም አውርችን ማናቀም ግን ማዘርጋ ምሰራው በስነ ስርዓት ነው። ልንገርሽ በጣም ብዙ ሰዎች ማለት ነው ስለ ህይወትን ካየሽ የተዘጋው ዶሴን ካየሽ እህትማማቾች ለባል ተገዳድለው ያውቃሉ። በጣም ብዙ እናት ልጇን ገላ ታውቃለች፣ ልጅ እናቱን ገሎ ያውቃል። እና ብዙ ታሪኮች አሉ። እርቅ ማዕድ ላይ የተዘጋው ዶሴ ላይ ስለ ህይወት ላይ በቃ እነዚህ በተለይ ስለ ህይወት የተዘጋው ዶሴን ብትሰሚ እነዛ ሰዎች ለመጀመሪያ ጊዜ አጸያፊ ነገር የተበደሉ ጊዜ
ባለመራቃቸው ተገዳድለዋል። አንዱ መቃብር ሲወርድ አንዱ እስር ቤት ገብቷል። አንድ ሰው ኦቨር መስመር ያለፈ በደል ከበደለን ሽማግሌ ሆነ የነፍስ አባት ሆነ ኡስታዝ ሆነ ሼክ ሆነ አያገባውም። በኔ ህይወት በቃ አንድ ሰው የማይደረግ ነገር ካደረገኝ የእናቴ ልጅህቴ ብትሆን ደግሜ ላገኛት አይገባም። ወይኔ ገላትና እኔ እስር ቤት ገባለሁ፣ ወይ እሷ ትገለኝና እሷ እስር ቤት ትገባለች። የአንዳችን ህይወት ያልፋል። ጥሩ አይደለም። ገባሽ? እንደዚህ መስመር የተላለፈ ነገር የተበዳደልነው ሰው ቶሎ መራቅ ነው ያለብን፣ ሌላ ነገር ሳይፈጠር የባሰ ነገር ሳይፈጠር። ገብቶሻል? ቸልተኝነት ይሁን ጅልነት ይሁን አላውቅም፣ እንደዛ አይነት አስጸያፊ ነገር እንኳን በድለው ከሰዎች ጋር እስቲል የምናወራቸው ከሆነ አይደም ቲንክን ያ ሰው ኖርማል ነው ብዬ አላስብም። ገባሽ? ሳሁነት ነው። እኔ እኮ ለዛ ነው የምትቀሩኝ አልኩኝ። እኔ ያመኛል፣ ማርያምን ያመኛል። ውሸት ነው የምትሉ ሰዎች ደግሞ ችግር የለም። የኔ ደረሰ ኮሜንቱ ታይዋዮች መለወጥ ነው የምትፈልጊው ይወች ማለት አንደኛ አዳምጪ፣ ተረጋጊ። እስካሁን አልተረጋጋሽ፣ ዝም ብለሽ አዳምጪ። አንደኛ ለራስሽ ጊዜ ስጪ። ከማንም ጋር አታውሪ። እንትን በይ፣ ጸሎት አድርጊ፣ መዝሙር ስሚ፣ በጣም ወደ ፈጣሪሽ ተጠሩ። እሺ? እና ደግሞ የስነ ልቦና ሐኪም አናግሪ። የስነ ልቦና ሐኪም ኦንላይን የምክር አገልግሎት ከፈለግሽ ግን በክፍያ ነው፣ ያስከፍላሉ። ኢንስታግራሜ ላይ ነኝ እና ኢንስታግራሜ ሊንክ ባሮ ላይ ያለ እኔ ሴት የስነ ልቦና ሐኪም ኢትዮጵያ ውስጥ የምትኖር ኦንላይን አገልግሎት የምትሰጥ አገናኝሻለሁ። በቪዲዮ አንቺ እና እሷ እንደዚህ ምትመክርሽ፣ በግሩፕም አለ ከፈለግሽ፣ ለብቻሽም አለ ከፈለግሽ ደግሞ ልክ እንዳንቺ የተጎዱ ደግሞ በግሩፕም የምክር አገልግሎት የሚሰጣቸዋሉ። እና እንደዛ አይነት ከፈለግሽ አናግረኝ። ኢንስታግራሜ ሊንኩ ባዮ ላይ ያለ። እሺ? ፕሮፋይሌ ላይ በአማርኛ ኢንስታግራም ብዬ ጽፌበታለሁ። እሱን ሊንክ ስትነኪው ቀጥታ ወደ ኢንስታግራም ይዞሽ ይመጣል። ፎሎ አድርጊና ቮይስ አስቀምጪልኝ። እሺ? እሺ። ሁለተኛ ነገር ደግሞ ይኸውልሽ፣ መጀመሪያ ለመለወጥ ከፈለግሽ እኔ መለወጥ ፈልጋለሁ ወይ ለራስሽ ምን አይነት ህይወት ነው የምትፈልጊው? የምትፈልጊውን ህይወት አስቢ መጀመሪያ። ከዛ የምትፈልጊውን ህይወት ጻፊ ወረቀት ላይ፣ ከዛ ተግብሪው። አለቀ። ምንድነው? ሰላም ነው የምትፈልጊው? ደስተኛ ህይወት ነው የምትፈልጊው? ትዳር ነው የምትፈልጊው? ሀገርሽ ገብተሽ ስራ ነው የምትፈልጊው? ምንድን ነው የምትፈልጊው? መጀመሪያ ፍላጎትሽን እወቂ። አንዳንድ ሰዎች ሁሉም ነገር ያምራቸዋል። ቲክቶክ ላይ ገቡና ስክሮል ሲያደርጉ ያዩት ህይወት ሁሉ ያምራቸዋል። አንዷ ሲንግል እብድ እያለች ብዙ ላይክ ያላት ሲያዩ ወይኔ እንደሷ ሴክሲ ሆኜ ቁምጣ ለብሼ እንደዚህ አጭር ለብሼ ሆዴ እየታየ እንደዚህ አይነት ቪዲዮ ሰርቼ ብዙ ሰው ሚያየኝ መቼ ነው ይላሉ። ከዛ ትንሽ ቆይተው ስክሮል ሲያደርጉ የሆነች እናት ከልጆቿ ጋር ቪዲዮ ቡና እያፈላች ሊሆን ይችላል። የሆነ መዝሙር ከፍታ የሆነ ነገር እያደረገች ከልጆቿ ጋር ከባሏ ጋር የሚያምር ቤተሰብ ምን እንደዚህ አይነት የሚያምር ቤተሰብ እዛ ጋር እኮ ከአንድ ቪዲዮ በፊት እንደዛች ሲንግል ሴት በብዙ ሰው መታየትና መደነቅ ወይኔ ሰውነት ሲያምር የሚሉ ኮመንቶች ምናምን ተመኝታለች እኮ። ስክሮል ስታደርጉ ትንሽ ቆይታ እናትና የልጆች እናትና ሚስት መሆን ደግሞ ፈለገች። የሚያምር ቤተሰብ ደግሞ ስታይ ስክሮል ደግሞ ስታደርግ ሌላ ነገር ስታይ የሆነች ነጋዴ ደግሞ ቁጭ ብላ አሁን ላይ ወይኔ እንደዚች ነጋዴ ሱቅ የሚኖረኝ ባልትና ካለች ወይኔ መቼ ነው ኔት እንደዚች ሴት የባልትና ባለቤት መሆነው። ስክሮል ስታደርግ ያበሻ ልብስ ወይኔ መቼ ነው እንደዚህ። ስክሮል ስታደርግ ወርቅ ስታይ ወይኔ መቼ ነው እንደዚህ ወርቅ ቤት የሚኖረኝ። ስክሮል ስታደርግ ሁሉንም ነገር ስትመኝ የምትፈልገውን ነገር ሳታውቅ አይምሮዋ ተበጥብጦ አብዳ ተጨንቃ ትቀራለች። መጀመሪያ የሰው ልጅ ምንድን ነው የሚፈልገው? ምንድን ነው እኔ የምፈልገውን አውቀዋለሁ። እኔ አሁን ጻፊ ያልሽኝ ሙሉ ታሪኬን ራሱ ነው በወረቀት ጽፌዋለሁ። የምፈልገው ነገር አውቀዋለሁ። ምን ነበር መሰለሽ አስቤ ነበር ብሬን ይዤ ይሄን ኮንትራት ጨርሼ ገብቼ የራሴ ቦታ ላይ ወፍጮ ቤት እንጀምር ነበር ያሰብኩት ማለት ነው። ከዛ ሀገራችን እኛ ጋር ሰላም አይደለም፣ አሁን በጣም ሰላም አይደለም። ይቀማሉ ምናምን ነገር ብር ይዘሽ ከገባሽ ምናምን። ከዛ አንደኛ ደግሞ እኔ እንዳልኩሽ ነው በቃ ቤተሰቦችን ሳያቸው እንደዚህ እንደምናሉሽ አይደለም። በጣም ነው የሚያመኝ። እግዚአብሔርን ለነሱ ሳስብ ራሱ ያመኛል። ግን ምንሽን ነው የሚያምሽ? አላውቅም። አትደጋግሚ፣ ይሰለቻል። ሰይሱን ምንሽ ነው ይሄንን ታሪክ ይሄንን ቃላት 80 ጊዜ ደጋግም። አትደጋግሚ፣ ይሰለቻል። አዳምጪ ማሪ። እኔ 2 ሰዓት ሳዳምጥሻል። ስሚ፣ አንደኛ እናትሽን አትቀይሚያት። የሁላችንም ቤተሰቦች ብር ይወዳሉ።
እኛንን በቃ ማለት ያለብን። እናትሽ የዛኔ አባትሽ አላስገባም ሲልሽ ትዳሯን መስዋዕት አድርጋለች ለአንቺ። ከአባትሽ ጋር ስትጣላ ነበር። አንቺ ዲቃላዋን ይዛ መታ አላስገባትም ሲል እናትሽ ናት ከአባትሽ ጋር ተጣልታ አንቺን ያስገባችሽ። አባትሽ ከቤት ሲያባርሽ እናትሽ ናት። ልጅሽን ይዘሽ ስትጠፊ እናትሽ ናት ተከትላ መታ አንቺ ከፈለሽ ሂጂ ስሪ እኔ ልጅሽን አሳድግሻል ብላ ልጅሽን 5 በሌለሽ ሰዓት 5 ሳይኖርሽ ልጅሽን ወስዳልሽ ያሳደገችልሽ። አሁን ብር ማለቷን አቺ ባይቸግራት ቢኖራት አትጠይቅሽም። ብር ስለጠየቀችሽ ብቻ እናትሽን አትዘኝባት። ከአንቺ አልፋ ልጅሽን ያሳድጋልሻለች። በፊት ከአባትሽ ጋር ጉሮሮ ለጉሮሮ ለአንቺ ስትል የምትተናነቀውን አትርሽ። የዛኔ 5 ሳይኖርሽ እናትሽ ናት ጡቷን ያጠባችልሽ ልጅሽን እናትሽ ናት። ይህን ውለቷን አትርሽ። እናትሽ በህይወት እያለች ካለች ትንሽ ብር ችግር የለም። ለወንድስ ለማንም ባዳ ባጃጅ ያስተሻል እንዴ? ወንድ ባዳ ነው። ለወንድ ለባዳ የቤት ኪራይ ስትከፍይ ስትቀልብ ያልነበር እንዲያስቀምጠሽ ለባዳ ያደረሽው ለእናትሽ ያምሻል። አፈር ይብላና በልቶ እኮ ጠግቦ ሄደ ደግሞ ሌላ የምታበላ ሲያገኝ ገባሽ? ከእናት ምንም አይሰሰትም። እናቴ 9 ወር አርግዛ አምጣ ወልዳኝ አሳድጋኝ ኩላሊቴን ብትጠይቀኝ ብድግ ብዬ ሄጃን ኩላሊቴን እሰጣታለሁ። ምንም ነገር እናቴ ቆንጥጣኛለች፣ ገርፋኛለች፣ ቀጥታ አሳድጋኛለች። ግን የተቆጣችኝን የመታችኝን እንትን ያለችኝን አይደለም እማየው እኔ ልጇ እንዳልበላሽባት የከፈለችው መስዋዕትነት ነው። ስለዚህ ዛሬ ገንዘብ ጠየቀችን ብለሽ እናትሽን አትናደጅባት። የሁላችንም ቤተሰቦች ብር ይወዳሉ፣ ግን እኛ ስማርት መሆን አለብን። የምናገኘውን ቀንሰን መመንገር ያለብን ለቤተሰብ ገባሽ? እንዳይቀየሙን እንዳይከፉብን ጢኒጢኒጥ እየሰጠን ገባሽ? ትንሽ እየሰጠን እየተመረቀን በጸባይ ይዘን በህይወት እስካሉ መኖር ያለብን። ለእናትሽ አድርጊላት። የድሮ ውለቷን አትርሺ። ከአባትሽ ጋር ለአንቺ ስትል የሆነችውን አትርሺ። ኦኬ ነው ያልኩሽ። እሺ ጎበዝ። ለእናትሽ ስጫት በህይወት እስካለች ትንሽ። እሺ ሳትጠይቅሽ እንደውም ራስሽ እያሰብሽ እንኪ እናቴ ቡና ጠጭበት፣ ጸሎት አድርጊልኝ፣ መርቂኝ እያልሽ እናቴ ሌላ ለማንም እንዳሰጭ እህት ወንድሞችሽ ሰርታ ይብሉ። አንቺ እኮ ለማን ማድረግ ለእናትሽና ለእናትሽ ብቻ ነው ማድረግ ያለብሽ። ሌሎቹ እንዳንቺ 9 ወር ተረግዘው ነው የተወለዱ። እንዳንቺ እጅግ አላት ወንድሞቿ ሁሉም ራሳቸውን ችለዋል። ተማሪው ብቻ ነው በቃ ተማሪውን ሰርቶ ይማር። ለማንም አትላኪ ከእናትሽ ውጭ። ከዛ ውጭ ከእናትሽ ጋር ሰላም ከሆንሽ በእናትሽ ከተመረቅሽ ልጅሽን እስካሁን ያሳደገችልሽ እሷ ናት። ውለታ አለባት። እስካሁን ልጅሽ እናትሽ ጋር ነው። አዎ ልጅ እነሷ ጋር ነው። አይፈልግም እሱ ተማርህ አሁን ትምህርት አይማርም። የኛ ጋር ተዘግቷል። አሁን 15 ዓመት ሊሆነው ነው። 14 ዓመቱ አሁን መስከረም ሲመጣ 15 ዓመት አታሳድጊው። 15 ዓመቱ ለዚህ እኮ ነው አያውቅሽማ። ማለት እንደ እናት አያይሽም፣ እንደ እህት ነው የሚያይሽ። እንደ እህቴ ነው የሚለኝ። እግዚአብሔር እህቴ እንዴት ነሽ እህቴ ነው የሚለኝ። እንዴት ነሽ እህቴ። እኔ ግን እንደዚህ ስንት መስዋዕት ከፍዬ ምናምን እለዋለሁ። እኔ አስረዳዋለሁ፣ ነግረዋለሁ ምናምን። ብር ከመላክ ውጭ ምን መስዋዕት ከፈትሽለት? ያው ለሱ ብያለሁ እንዴ ካውዬ ሁሉን ጡቴን እያፈረጥኩኝ ምን እያልኩኝ ያው ብርስ ቢሆን ያ እኮ ለብር ነው። አንቺ ብር ለማግኘት ነው፣ ብር ለሱ ለመላክ ነው። ግን አዲስ አበባ ስትመጪ ይዘሽው መተሽ ቢሆን አብረሽው እምቢ አለኝ። እናት ስላለሽ ነው። ይኸውልሽ እናት ባይኖርሽ አሁን እናት የሌላቸው ሰዎች ልጃቸውን አዝለው እኔ አሁን ኢትዮጵያ የሄድኩ ጊዜ ልጃቸውን አዝለው በቆሎ የሚሸጡ መንገድ ላይ ቆሎ፣ እነዚህ ሰዎች ልጃቸውን ለማንም ላለመስጠት ነው። እነዚህ እናቶች ልጃቸውን ራሳቸው ለማሳደግ መስዋዕትነት ነው። መስዋዕትነት የሚባለው ከልጇ ላለመለየት የምትከፍለው መስዋዕትነት ነው። እናት ልጇን ለማንም ላለመስጠት በጀርባዋ አስላ ሰው ቤት ልብስ እያጠበች የምትሰራ ቆሎ እየሸጡ ይህ ምንድን ነው የሚባለው እርጥብ ምናምን ልጅ አዝለው እየሰሩ መንገድ ላይ አስፋልት ላይ ፀሐይና ዝናብ እየተፈራረቀባቸው ምናምን የሚሰሩ አሉ። አሁን እነሱ ናቸው በቃ ትክክለኛ ለልጅ መስዋዕትነት ከፋይ ማለት
ገባሽ? ሲራብ አብረው ተርበው፣ ሲጠማ አብረው ተጠምተው፣ ሲያመው አብረው ታመው መከራ አይተው ያሳደጉ በጣም ቁርኝት ይኖረዋል ከእናቱ ጋር። ገባሽ? አሁን እሱ የሚያውቀው እናትሽን ነው ያሳደገችው ከህፃንነቱ ጀምሮ። አንቺን አያውቅሽም። አዲስ አበባ ነው የኖርሽው እድሜ ልክሽን፣ ከዛ አረብ ሀገር ነው ያለሽው። ስለዚህ የዛ ነው ህይወት የሚልሽ ምንም አይነት የእናትነት ስሜት የለውም ለአንቺ፣ ፊሊንግ የለውም። ገባሽ? በአፉ ዝም ብሎ እናትህ ናት ካልተባለ በስተቀር እንዴት ነሽ እህቴ የሚልሽ ፊል ላይክ ሲስተር እንደ እህት ነው የሚያይሽ። ግን አሁን ገብተሽ ሰርተሽ አግብተሽ ለጂ ራስሽ አሳድጊ። አሁን በእጅሽ ወይ መቁላት አድርጊ እኮ የለችም እኮ ጋይስ ይሄደች የማርያም መውጣቷንም አላየሁም። አይ ቲንክ ኔት እኮ ነቀራት መሰለኝ። ገና አሁን የነቀራት ኦኬ። አንድ ሴት ጋርማ እንትን እየጻፈችልኝ ነበር። ምን ነበር ረሳሁት።